ዳዊት በከባድ ሁኔታ ውስጥ በከባድ ሰልፍ ውስጥ በከባድ ህመም ውስጥ በከባድ ችግር ውስጥ መሰል ነገሮች ውስጥ እንዳለፈ ግልጽ በሆነ መንገድ መጽሐፉ ይናገራል። ነገር ግን የሚያልፍበት ሁኔታ ምንም የሚያደክም ቢሆን፣ ምንም የሚያስል ቢሆን፣ ምንም የሚያሰንፍ ቢሆን፣ ምንም የሚያስጨንቅ ቢሆን ከሁኔታ በላይ የሆነ እግዚአብሔር ግን ከሱ ጋር እንዳለ ደግሞ እርግጠኛ ሆኖ ሲናገር ታዩታላችሁ። ዳዊት መዝሙሩን ሲጨርስ በምስጋና ጀመረ። በምስጋና ጨረሰና መጨረሻው ቁጥር ላይ ምን አለ? እስትንፋስ ያለው ሁሉ እግዚአብሔርን ምን ይበል? ያመስግን። ሁላችሁ መዝሙር 30ን ታወጣላችሁ። ኢየሱስ ስም አነባለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኛቸውምና ከፍ ከፍ አደርግሃለሁ። አቤቱ አምላኬ ወዳንተ ጮኩ፣ ምህረትም አደረክልኝ። አቤቱ ነፍሴን ከሲኦል አወጣሃት፣ ወደ ጉድጓድም እንዳልወርድ አዳንከኝ። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናው መታሰቢያ አመስግኑ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ልቅሶ ማታ ይመጣል፣ ጠዋት ደስታ ይሆናል። እኔም በደስታዬ ለዘላለም አልታወክም አልኩ። አቤቱ በፍቃድህ ለሕይወቴ ኃይልን ሰጣት። ፊትህን መልሰህ እኔም ደነገጥሁ። አቤቱ ወደ አንተ ጠራሁ፣ ወደ አምላኬም ለመንኩ። ወደ ጥፋት ቦርድ በደሜ ምን ጥቅም አለ? አፈር ያመሰግንሃልን? እውነትንም ይናገርሃልን? እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳቴ ሆነኝ። ክብሬ ትዘምርልህ ዘንድ ዝምም እንዳትል ልቅሶዬን ለደስታ ለወጥክልኝ። ማቄን ቀደህ ደስታን ማስታጠቅከኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ። እስቲ ሰው ካለ ጉባኤ ውስጥ ቀኙን ብድግ ያደርግና አቤቱ አምላኬ ሆይ በለው። አቤቱ አምላኬ ባለፈብኝ ባለፍኩበት በየትኛው መከራ ውስጥ አንተን ለዘላለም አመሰግንሃለሁ። አሜን ስትሉ በኢየሱስ ስም ይሆንላችሁ። አሜን ስትሉ በኢየሱስ ስም ይሆንላችሁ። አሜን ስትሉ በኢየሱስ ስም ይሆንላችሁ። መዝሙረኛው ዳዊት በዚህ ክፍል ላይ እየተናገራቸው ያሉ መሰረታዊ የሆኑ ሶስት ነገሮች አሉ። የመጀመሪያው ክፍል ላይ ከቁጥር 1 እስከ 3 ስትመለከቱ ዳዊት በከባድ ሁኔታ ውስጥ በከባድ ሰልፍ ውስጥ በከባድ ህመም ውስጥ በከባድ ችግር ውስጥ መሰል ነገሮች ውስጥ እንዳለፈ ግልጽ በሆነ መንገድ መጽሐፉ ይናገራል። ክብር ለኢየሱስ ይሁን። ነገር ግን የሚያልፍበት ሁኔታ ምንም የሚያደክም ቢሆን፣ ምንም የሚያስል ቢሆን፣ ምንም የሚያሰንፍ ቢሆን፣ ምንም የሚያስጨንቅ ቢሆን ከሁኔታ በላይ የሆነ እግዚአብሔር ግን ከሱ ጋር እንዳለ ደግሞ እርግጠኛ ሆኖ ሲናገር ታዩታላችሁ። ከቁጥር 5 በኋላ ዋው ምን አይነት ቅባት ነው! ምን አይነት መንፈስ ነው! ምን አይነት ጸጋ ነው! ምን አይነት መታደል ነው! ሰው መከራ ውስጥ ሆኖ፣ ሰው ሰልፍ ውስጥ ሆኖ፣ ሰው ችግር ውስጥ ሆኖ፣ ሰው የሆነ ሁኔታ ውስጥ ሆኖ እንደ ሰው ሊያስብ እንደ ሰው ሊያጉረመርም ይችላል። በዚህ ሁሉ ሁኔታ ውስጥ ሆኖ ዳዊት ለምን ይሄን አረክብኝ፣ ለምን ያንን አረክብኝ በሚልበት አይነት ሁኔታ ውስጥ ሆኖ ግን አንድ ነገር ገባው። የእግዚአብሔር ቁጣ ለጥቂት ጊዜ እንደሆነ ገባው። አንዳንድ ሰው ታውቃላችሁ ከሰልፉ ከችግሩ ከመከራው ከጉስቁልናው ከብቸኝነት ከማጣቱ የተነሳ አምላክ የእግዚአብሔርማ በቃ የለም ትቶኛል ምናምን ይላል። አንተ እንጂ የምትተው እሱ አይተው ለዘላለም አይተው። ማንን እንደተው ይተውሻል። ቢተዋት እሷን ይተዋት ነበር። ሰው እንደዚህ ይተዋል፣ እግዚአብሔር ግን አይተው። የእግዚአብሔር ምሕረት ገባው ዳዊት፣ ቸርነቱ ገባው፣ ትዝ አለው። ብዙ ምዕራፎቹን አሻግሮት ብዙ ምዕራፎቹን አሳልፎት ምን እያለ የመጣ ዘማሪ ነው? እያመሰገነ የመጣ ዘማሪ። ከዳዊት ህይወት ሁሉ እነግራችኋለሁ። የምቀናበት ነገር ሁለት ነገር ነው፣ የንስሐና የምስጋና ህይወቱ። ለዚህ ነው ዝም ብሎ ከፍ ያደረገው እግዚአብሔር ዘመኑን በከፍታ ያስጨረሰው። ልባርካችኋ በእንጉርጉሮ ሳይሆን በማኩረምረም ሳይሆን በችግር በመከራ በሰልፍ ሳይሆን በውድቀትና መነሳት ሳይሆን እግዚአብሔር በምስጋና ከፍ ያርጋችሁ። እግዚአብሔር በምስጋና ከፍ ያርጋችሁ። ያን ሁሉ ምዕራፍ እያመሰገነ የመጣ ሰውዬ፣ ሲደክም ደግሞ ንስሐ እየገባ የመጣ ሰውዬ፣ እየዘመረ የመጣ ሰውዬ፣ አንተ ትልቅ ነህ ሲል የነበረ ሰውዬ አቅም አጣ። የሚገርማችሁ በኋላ ነግራችኋለሁ። መዝሙሩን ሲዘጋው ራሱ መዝሙረኛ በሱ ምዕራፎች ሲዘጋ ራሱ በሚገርም አይነት በሚያስብል በሚጣፍጥ ምስጋና ነው የዘጋው። 150ኛው ላይ ስትሄዱ ማለት ነው። በሚገርም አይነት አገላለጥ በሚገርም አይነት መዝሙር። ይሄ ሰውዬ ነው እንግዲህ እዚህ ቦታ ላይ የደከመ የመሰለው። ከዛ ምኑ ትዝ አለው አልኳችሁ? ምህረቱ
እስቲ ምህረቱ በሉ ቸርነቱ ዋው ከዛ ቁጣው ለምን ጊዜ ነው አለ ለጥቂት ጊዜ በልዩ ልዩ መከራ እናልፋለን በቀኑ መጨረሻ የክብርን አክሊል እንደፋ አሜን ለምን ጊዜ ለጥቂት ጊዜ በልዩ ልዩ መከራ እናልፋለን በቀኑ መጨረሻ የክብርን አክሊል እንደፋል በምንም አይነት ሁኔታ ውስጥ ያላችሁ እህቶቼ ወንድሞቼ እናቶቼ አባቶቼ እንደ እግዚአብሔር ባሪያ ከተቀበላችሁኝ እነግራችኋለሁ እኔ መልእክተኛ ነኝ ታልፉታላችሁ አሜን ማለፍ ይሆናል አሜን ማረፍም ይሆናል ዳዊት በመጀመሪያዎቹ ቁጥሮች ነፍሱ ስትጨነቅ ታያላችሁ የሚቀጥለው ቁጥር ላይ ግን አምስተኛውን ቁጥር ሲበልልኝ በደንብ ቦልድ አድርገህ አንብብልኝ ቁጣው ለጥቂት ጊዜ ነው ለስንት ጊዜ ለጥቂት ጊዜ ነው ለስንት ጊዜ ለጥቂት ጊዜ እሺ እንዳትረሱችን አስምሩባት ሞገሱ ግን ለህይወት ዘመን ሞገሱ ግን ለህይወት ዘመን ነው አዲሱ መደበኛ ትርጉም ላይ እንደው እንዲህ ይላል ምህረቱ ግን ይልና ለብዙ ዘመን ነው ቁጭ በል ትቀጥላለህ ቆይ እንኳንስ በጽድቅ ተመላልሰ በኃጢአት ውስጥ እንኳን ሆነ ቢሆን እግዚአብሔር ቢቆጣ እግዚአብሔር እንደተቆጣው አይቀጥልም እግዚአብሔር እንደተቆጣው አይኖርም እኛ እንጂ ማንንም መለሰው እግዚአብሔር ይመለሳል እኛ እንጂ ይቅር ማንለው እግዚአብሔር ይቅር ይላል ዛሬ ራስሽን የኮነንሽ ራስን የኮነንክ ካለ ለምን ያኛው በኔ ላይ እንዲሆነ ይሄኛው ስለምን መጣ የምትሉ ካላችሁ መልእክተኛ ነኝ መልእክት ይዤ መጥቻለሁ ቁጣው ለጥቂት ጊዜ ነው አሜን ከዛ ማለፍ ይሆንላቸዋል ከዛ ማረፍ ይሆንላቸዋል አንድ ሰው ቀኙን ብድግ አድርጎ እግዚአብሔር ያሳርፈኛል ይበል ከዛ ዳዊት የእግዚአብሔርን የቁጣ ጊዜ ሲገልጣት ጥቂት አለ ምን ጥቂት አሁን በእያንዳንዳችን ህይወት ላይ እየሆነ ያለው ነገር ጥቂት ከጥቂትም በጣም ጥቂት ከጥቂትም በታች ነው አትብጠሩት ሚዛን ላይ ያስቀምጣችሁ አትለኩት እግዚአብሔር ምስክሬ ነው እግዚአብሔር እያደረገልን ያለው ነገር ስለሚበልጥ ሚዛን ስለሚደፋ ሁሉ ጊዜ ትኩረታችን ጎዶሎ ነገራችን ላይ ስለሆነ እንጂ ሁሉ ጊዜ ትኩረታችን በሽታችን ላይ ስለሆነ እንጂ ሁሉ ጊዜ ትኩረታችን ማጣታችን ላይ ስለሆነ እንጂ ትኩረታችን በእግዚአብሔር ላይ ቢሆን ትኩረት የሰጠናቸው እነኛ ትልልቅ የምንላቸው ጉዳዮች ሁሉ ቀለው በታዩን ነበር ዛሬ ግን ለአንድ ሰው የምነግረው መልእክት ይሄ ነው እግዚአብሔር አንተ የቆጠርከውን ችግር አያውቀው ሃሌሉያ እግዚአብሔር አንቺ ያየሽውን ችግር አያውቀው በእግዚአብሔር አድራሻ እነኚህ ችግሮች የሉም ወይኔ ዳዊት ይሄ ነገር ነው የገባው ዳዊት ይሄንን ነው የተረዳው ኦኬ በኃጢአት ሊሆን ይችላል በበሽታ ሊሆን ይችላል በችግር ውስጥ ሊሆን ይችላል በብዙ ሰልፍ ውስጥ ሊሆን ይችላል እያለፈ የመጣው ግን እንደምን ቆጠረው ራሱን እንደ ኃጢአተኛ ቆጠረና ይሄ ሁሉ ሆነብኝ አይደል አለ ግን ለምን ሆነብኝ የሚል ጥያቄ ውስጥ ሲገባ አንድ ነገር በራለት የሆነው ሁሉ ቢሆን ከእግዚአብሔር ዘንድ ነው የሆነው ብሎ ራሱን አሳመነ ይሄ እንኳን በኔ ላይ ቁጣ ቢሆን ይሄ እንኳን ማዕበል ቢሆን ይሄ እንኳን ላጠፋው ጥፋት ተመጣጣኝ እርምጃና ቅጣት እንኳን ቢሆን የእግዚአብሔር ቅጣት አለ ለጥቂት ጊዜ ነው የእግዚአብሔር ምን ቅጣት ለምን ጊዜ ለጥቂት ጊዜ እድሜ ልክ የሚባል እስራት ታውቃላችሁ ያ በኢትዮጵያ መንግስት ውስጥ አለ አይደል ምን የሚባል እድሜ ልክ የሚባል ከዛ የት ይቀራል ማለት ነው ከታመመ እዛው ነው የሚታመመው ከሞተም እዛው ነው የሚሞተው በእግዚአብሔር ዓለም እንደዛ አይነት ቅጣት የለም አንዳንድ ሰዎች እግዚአብሔርን የግላቸው ያደርጉትና ውረድ ፍረድ ይላል አፍርጥልኝ አፈንዳልኝ ቁረጥልኝ ውጋልኝ ስበርልኝ የለም እግዚአብሔር ጋር እንደሱ የለም በሉ እስቲ ድገሙና በሉ ለመጨረሻ ጊዜ በሉ እግዚአብሔር ጋር ያለው ምንድነው አለ ምህረት ሞገስ ቸርነት ቁጣ
ለጥቂት ጊዜ ነው። ምህረቱ ግን ሞገሱ ግን ዘላለም ማለት ምን ማለት ነው? በዚህኛው ዓለም አይደለም፣ በዚያኛው ዓለም እስከ ወዲያኛውም ድረስ የእግዚአብሔር ምህረት በአማኝ ሕይወት ላይ ሁሌም ምን ያለ ነው? የገነነ ነው። ልባርካችሁ በኢየሱስ ስምና ስልጣን የእግዚአብሔር ምህረት በሕይወታችሁ ላይ ይግነን። ቀጥልና አንብብልኝ። ከዛ በኋላ ደግሞ በዚህ መዝሙር ውስጥ ሌላ የሚገርመኝ ነገር ቆይ እኔ ብሞታው ምን ታገኛለህ ይለዋል እግዚአብሔርን። የዳዊት ልቡ የሚገርመኝ ማለት ቆይ እኔ ብሞት ምን ታገኛለህ? እኔ አፈር አሁን እኔ ሞትኩና አንተን ያመሰግናል ምናምን ብሎ ሲወራረደው ታያላችሁ። እኔ ኖሬ ግን ምን ብለ ይሻላል? ማን ነው ቀኙን የሚሰጠኝ? ኖረ ታመሰግነዋለህ፣ ኖረሽ ትዘምሪለታለሽ፣ ለክብሩ ትኖራለህ፣ ለክብሩ ትኖሪያለሽ። ከፍ አድርጊው ቀኝሽን በይ በኢየሱስ ስምና ስልጣን። የዕጣ ይውደቅብሽ፣ የዕጣ ይውደቅባችሁ፣ የክብር ይውደቅባችሁ። እግዚአብሔር እንደገና ጉብኝትን ያምጣላችሁ። ቀጥል። እኔም በደስታዬ ለዘላለም አልታወክም አልኩ። ያዘው። አያችሁ አሁን ምኑ ከገባው በኋላ መሰላችሁ? የእግዚአብሔር ምህረት ሞገስ ቸርነቱ ከገባው በኋላ ቁጣው ለጥቂት ጊዜ እንደሆነ ከገባው በኋላ እኔም አለና እስከ መቼ አልታወክም? ማለት አንዴ እኮ የእግዚአብሔርን እጅ ያየ ሰው ድጋሚ አስተዋሽ አይፈልግም። እስከ መጨረሻው ነው የሚያምነው እግዚአብሔርን። አንዳንድ ሰው በሳምንት እሁድ ጌታን የሚያምነው ሰው አለ። እሁድ ብቻ ጌታን የሚያምነው ሰው ቸርች የመጣ ቀን ማለት ነው። ቤት የቀረ ቀን ደግሞ የሚረሳ ሰው አለ። ዳዊት ግን አለ ከዚህ በኋላ ለዘላለም አለ ታምኜበታለሁና ምን አለ? አልታወክም። በጌታ በኢየሱስ ስም የሚያወቃችሁ ሁሉ ከመንገድ ከህይወት ከዘመናችሁ ላይ ይነሳ። ከዚህ ቀን ጀምሮ የሚያሳርፍ የእግዚአብሔር እጅ በህይወታችሁ ላይ ይገለጥ። እሺ አቤቱ ፍቃድህ ለህይወቴ ኃይልህን ሰጣት፣ ፊትህን መልሰህ እኔም ደነገጥኩ። አቤቱ ወደ አንተ ጠራሁ፣ ወደ አምላኬም ለመንኩ። ወደ ጥፋት ቦርድ በደሜ ምን ጥቅም አለ? አፈር ያመሰግናል እውነትህንም ይናገራልን? እግዚአብሔር ሰማ። ያሰቀ ይው አፈር ያመሰግናል አለና እውነትህንም ይናገራል። የጥያቄ ምልክት የለበት አለው። ጥያቄ ምልክት አሁን አፈር እኔ ሞትኩና ቀጥል። እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳቴ ሆነኝ። ክብሬ ትዘምርልህ ዘንድ ዝምም እንዳትል ልቅሶዬን ለደስታ ለወጥክልኝ። ማቄን ቀደህ ደስታን ማስታጠቅኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ። ክብሬ ምን ትበልልህ አለ? ትዘምርልህ። የኔ ንግስና ይዘምርልህ አለ። አሜን። የኔ ነብይነት ይዘምርልህ አለ። አሜን። የኔ ትልቅነት ይዘምርልህ አለ። በሰው ፊት በሁኔታ ፊት ያለኝ የትኛውም ከበሬታ ሰዎች ቦታ የሚሰጡት ነገር ሁሉ ያንተ ይሁን አለ። ይሄ ብቻ አይደለም፣ ገና ደግሞ በምስጋና በዝማሬ ምን እልሃለሁ? እቀኝልሃለሁ። እኔ ላንተ የሚሆን ነገር አላጣም፣ አይቸግረኝም። ምክንያቱም ያለፍኩት ነገር አለ። ከዛ ወደ ኋላውን ወደ ቁጥር 5 ተመለሱ። ቁጣው ለምን ያህል ጊዜ ሆነ? ለጥቂት ጊዜ ነው። ከዛ ያችን ጥቂት ጊዜ ካለፈ በኋላ የእግዚአብሔርን ምን አየ መሰላችሁ? ዳዊት ብዙ ምህረት፣ ብዙ ቸርነት። አረ በደንብ አሜን በሉ። ዛሬ ለማን እንደማወራ አላውቅም። የእግዚአብሔርን ምህረት የሚያይ ሰው አለ። አሜን ሃሌሉያ። የእግዚአብሔርን ቸርነት የሚያይ ሰው አለ። የእግዚአብሔር ምህረት የሚቀድመው ሰው አለ። የእግዚአብሔር ቸርነት የሚቀድመው ሰው አለ። እኔ ነኝ ያለ ሰው ብድግ ብሎ አሜን ብሎ ይውሰድ። የቸርነት ቤቱ ይግባ፣ የምህረት ቤቱ ይግባ፣ የሞገስ ቤታችሁ ይግባ። ከናፈቃችሁ ምህረቱ ይናፍቃችሁ፣ ከናፈቃችሁ ቸርነቱ ይናፍቃችሁ። የሆነ ሰው መጥቶ አወራርዶ የሚሰጣችሁ ጉዳይ አይደለም። ከሰው ማንቀበለው ጉዳይ ምህረት ነው፣ ምህረት ነው። አንዳንድ ሰዎች ይቅር ተባባሉ ስትሏቸው እንኳን እሺ በቃ የእግዚአብሔር ሰው ላንተ ብዬ ይቅር እለዋለሁ ይላል። እሺ በቃ የእግዚአብሔር ሴት ላንቺ ብዬ ይቅር እላታለሁ ይላል። ታውቃላችሁ? በቃ እንግዲህ ያው መቼም ለሰው ብዬ ከሰው ከመወጣ ለራስ ነው ይቅር የምትለው። ፍጹም ምህረት የእግዚአብሔር ብቻ ነው። ሰው ምህረት ያደረገ ቢመስልህ እንኳን እንትን አስቀምጦ ነው፣ ቅድመ ሁኔታ አስቀምጦ ነው። አግኝታችሁኛል? ምን አስቀምጦ? ቅድመ ሁኔታ። ያለ ምንም ቅድመ ሁኔታ ምህረት የሚያደርግ አንድ አለ በላይ በሰማያት በዙፋኑ፣ እሱም የሰራዊት ጌታ እግዚአብሔር ይባላል። ይህ ምህረት እናንተ ቤት ይግባ፣ ይህ ምህረት እናንተ ቤት ይግባ። 150 ነው። እንዴት እንደጨረሰ ዳዊት።
እግዚአብሔር በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምብልታ አመስግኑት፣ ድምፁ መልካም በሆነ ጽናጽል አመስግኑት፣ እልልታ ባለው ጽናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ። ታውቃላችሁ ዳዊት መዝሙሩን ሲጨርስ በምስጋና ጀመረ፣ በምስጋና ጨረሰና መጨረሻው ቁጥር ላይ ምን አለ? እስትንፋስ ያለው ሁሉ እግዚአብሔርን ምን ይበል? ያመስግን። ሃሌሉያ። እስትንፋስ ያለው ሰው አለ ወይ? ሲቤ ዛሬ ለዛ ሰው ማለፍ ይሆንለታል። ለዛ ሰው ማለፍ ይሆንለታል። በምስጋና ውስጥ ድል ያለ ይላል መጽሐፍ። እነግራችኋለሁ ዛሬ ማለፍ የምትፈልጉ ሰዎች፣ ማረፍ የምትፈልጉ ሰዎች ሌላ ምንም አይነት ሳይንስ አልነግራችሁም። ሌላ ምንም አይነት ቅድመ ሁኔታ አልነግራችሁም። እግዚአብሔርን አመስግኑ።